ቀደም ሲል እንዳልኩት በርከት ያሉ ነገሮች እየሆኑ ይገኛሉ በኢትዮጵያ አንፃር እንደው ሁሉ ጊዜ እንደማደርገው በተናጠል ጉዳዮችን ከማንሳቴ በፊት እንደው ኢትዮጵያ ምን ላይ ነው ያለችው ባለፈው ከተገናኘን ምናልባት ከአንድ ሳምንት የበለጠ ጊዜ ነው በማል ብዙ ነገሮች ሆናል ያው ቀደም ሲል እንደተከስኩትም ቃላት ልውውጥ በሁለቱ መንግስታት መካከል መጀመሩን የሚያሳይ ነገር ያያየን ነው የኦሮሞ የፖለቲካ ድርጅቶችም ገፋ ብለው መጥተዋል እንደዚሁም ሌሎች ጉዳዮችም እየተከሰቱ ይገኛሉ እስቲ ጠቅላላ አርገ ከኢኮኖሚውም ከፖለቲካውም ከሁሉም አንፃር ምን ላይ ነው ያለነው ምን ደረጃ ላይ እንገኛለን የተለየ ነገር ወይስ እዛው ነው ያለነው መሳይ በነገሮቹ በዛው ከዚህ በፊት ስንነጋገር በነበረበት ሁኔታ እየሄዱ ነው ያሉት ልዩም ያረጋው ግን አሁን ከቅርብ ጊዜ ወዲህ ያለው ነገር በመንግስት በኩል ያለው ወይም በአብይ አህመድ በኩል ከባድ ፍርሃት መንገሱንና ምናልባትም ወደ መረበሽና የሚያደርጋቸው ነገሮች ሁሉ ወደ ኔጀር ሪአክሽን በሚባለው አይነት ነገርና አንዱን ይዞ አንዱን እየሆነበት ልክ አንድ ስቴብል ያልሆነ ሰው ለሙከራና ለፈተና አንድ ነገር ስልሳል ብለህ ባዶ ነጭ ወረቀት ብትሰጠው ሰው ልስል ፈልጋለሁ ይልና እንደው በምሳሌ በሜታፎር ለማስረዳት ያህል ሰው ለምሳሌ ይሞክራል ከዛ ያ ሰው አልመጣለት ሲል አፍንጫውን ትንሽ እንደው ዶሮ ከመሰለው የዶሮ እንትን ወደ ዶሮነት ይቀይረዋል እዛው ላይ ከዛ ደግሞ ያላምር ካለው መልሶ ወደ አይጥነት ይቀይራታልና ይሄ የስቴብል ያልሆነ ሰው ባህሪ ነው እንደዚህ አይነት ነገር ፎከስ ብሎ አንድ ነገር ሰው ለምሳሌ የፈለገ ሰው ነው መስለው ሰው ደግሞ ይሄን ይመስላል ብሎ በህሌናው ይዞ ያንን ነገር ማድረግ ይፈልጋል ግን የአብይ አህመድ አስተዳደር አሁን እንዳልኩ አንድ ህፃን ልጅ አምሮ ያረጋ ወይም ደግሞ ያምሮ በሽተኛ የሆነ ሰው ሊስል ይፈልግና ሰው ሊስል የፈለገውን ስል መልሶ እዛው ላይ ሳይቀይር ወደ ዶሮነት ይቀይረዋል ዶሮ ብሎ ያሰበው ደግሞ አልመለስ ሲል ወደ አይጥ ይቀይረዋልና የሰሞኑ ስብሰባ ቀጠናው ዙሪያ የሚያረጋው ነገር የህዝብ ግንኙነት ስራ ብሎ የሚያመጣው ነገር ሁሉ ያንን ፓኒክ ሪአክሽን የሚያሳይና በጣም በከፍተኛ ሁኔታ መረበሹን የሚያሳይ ነው መሳይ ሌላው ነገር እንዳልኩ የኢኮኖሚው የፖለቲካው የጸጥታው ከጎረቤቶቹ ጋር ያለው ነገር ካለም ጋር ያለው ሁኔታ መሬት ላይ ያለው የህዝብ ንቅናቄ በአማራም በትግራይም በኦሮሚያም በደቡብ ኢትዮጵያም ይሁን በጋምቤላ አሁን በሱዳንም ድንበሮች ላይ በሁሉም አካባቢ ብታየው በአጠቃላይ ይሄ መንግስት በሳት እየተለበለበ መሆኑን ያሳያል በዚህ ጊዜ ውስጥ ደግሞ ባለው ሂደት ውስጥ ሁሉ ደግሞ እንደምታቀው ያው የረጋ መንግስት በለለ ጊዜ የህዝቡ ስቃይ ያለ ነው ሰላማዊ ሰዎች እንገላታሉ ይሞታሉ ስራ ይጣፋል የኑሮ ውድነት ያሰቃያል ምንድነው የተደራጀ ዘረፋና ወንጀል በስቷል ስለዚህ ሎለስ ነሳለ በአገሪቷ ላይ እነዚህ ሁሉ ነገሮች ተከማችተው እንግዲህ ኢትዮጵያን አንቀው ይዘዋታል በዚህ ሂደትም ደግሞ ኃላፊነት የማይሰማውና ለራሱ ስልጣን ብቻ የሚያስብ መንግስት ስለሆነ ስልጣን ላይ ያለው ያ ደግሞ ነገሮች ሁሉ ሄደው የሱን ስልጣን የሚነቀንቁበት ደረጃ ላይ ስለደረሰ በዛ ሁኔታ በቅጀት እዚህም እዛም እየረገጠ ያለንበት ሁኔታ ነው ያለው መሳይ ኢንጂነር ቃል እንደው ባጭሩ ሲቀመጥ የአብይ አህመድ አገዛዝ እንግዲህ ብዙ የተመሰቃቀሉ ነገሮች አሉ የተረጋጋ ነገር እንደሌለ ይታወቃል በመከላከያ ሰራዊቱ አካባቢ ያለው ከፍተኛ የሆነ የሰራዊቱ መበታተን በተለይ ግረኛው ሰራዊት እንደ አንድ ሀገራዊ የመከላከያ ሰራዊት ቁመና ኖሮት አለመታየቱ ስርዓቱን ያስጨነቀው እንዳለ በቅርቡም አብይ አህመድ ጀነራሎቹን ሰብስቦ የተናገረውና ከጀነራሎቹ ጋር ባነሳቸው ሐሳቦች ላይ ይሄንኑ ጉዳይ በሰፊው እንደተነጋገረበት ነው የሰማነው እንደው ባጭሩ የአብይ አህመድ ስርዓት የመጨረሻው ሰዓት ላይ ይገኛል ብለን ድምዳቤ በእንሰጥ ስተት ላይ እንወርቃለን ምንም ስተት ላይ አልወርቅም 100% ትክክል ነው ምን ነው እንደዛ በመናገር ከቻለ ምክንያቱም ፖለቲካው ከተበላሸ ፖለቲካው የተበላሸበት ሀገር ጸጥታው ይበላሻል ጸጥታውም የተበላሸበት ሀገር በኢኮኖሚ ሰላም ሊሆን አይችልም ስለዚህ ኢኮኖሚው ፖለቲካውም ጸጥታውም አንድ ላይ ተበላሽቶበት አብይ አህመድ በሞታፋፍና በቋፍ ላይ ያለ መሆኑን ምንም ወዲያና ወዲህ የሚያሰኝ ነገር አይደለም የተረጋገጠና ማንኛውም ሰው እንደው በፖለቲካ አይን ብቻ ሳይሆን አማካኝ ማገናዘብ ችሎታ ያለው ሰውና ጤነኛ የሆነ ሰው ሁሉ የሚያዩና የሚረዳው ነገር ነው ያለንበት ሁኔታ ያበይ መንግስት በጣም ችግር ላይና የሞታፋፍ ላይ መሆኑ በግልጽ የሚታይ ነገር ነው መሳይ
እንግዲህ እያንዳንዱን በተናጠል እንመልከታቸው። ከዚህ ከኤርትራ ጋር በተያያዘ ነው እንግዲህ ሰሜኖቹ እየመጡ ነው የሚለው የአብይ አህመድ ስጋት በተለያየ መድረኮች ላይ እየተገለጸ ነው። አሁን በይፋ የአብይ አህመድ አስተዳደር የኤርትራን መንግስት ጥፋተኛ ያለ ነው። በቅርቡ የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ እንደዚሁ የኤርትራ መንግስት በቀጠናው ላይ ጦርነት ለመጫር የተንቀሳቀሰ ነው። ሌላ ዙር ጦርነት ውስጥ ከመገባቱ በፊት ዓለም አቀፉ ማህበረሰብ ኤርትራን እንዲያስታግስ አይነት መልእክት ያለው ጽሁፍ በአልጀዚራ ላይ አስተላልፈዋል። ዛሬ ደግሞ የቆላና መስኖ ሚኒስትሩ ዶክተር አብርሃም በላይ ብሔራዊ ቴሌቪዥን ላይ ነው በትግርኛ ፕሮግራም ሻዕቢያና ህወሓት አስመራ ላይ ተገናኝተዋል። ኢትዮጵያን ሊያተራምሱ ኢትዮጵያ ላይ ከፍተኛ አደጋ ሊያመጡ በተለይም ለትግራይ ህዝብ ትልቅ አደጋ ይዞ የሚመጣ ግንኙነት መስርተዋል ብለው በአደባባይ የተናገሩት ሰሜኖቹ እየመጡ ነው። ስጋቱ እዛ መንደር አንደኛ በአንድ ጤናማ አእምሮ ለሚያስብ ሰው እንግዲህ የአብይ ፍርሃትና አቅመቢስነት ወይም ደግሞ ሁሉ ነገር ከቁጥጥሩ ውጭ ወጥቷልና የሚሰራው ፕሮፓጋንዳም እንኳን ራሱን በራሱ የሚገርፍ ነገር ነው ማለት አሁን እስቲ የትግራይ ሰዎችና የኤርትራ ሰዎች ከተስማሙ የትግራይ ሰዎችና የአማራ ሰዎች ከተስማሙ ለኢትዮጵያም ሆነ ለቀጠናው ችግር የሚሆነው ምን ሆኖ ነው? ቴል ሚ ሲንግል ሪዝን እስቲ አሁን አይደለም እንግዲህ እስከ ዛሬ ድረስ በታሪክ ችግር የሆነው የህወሓትና የሻዕቢያ የስልጣን ግብግብ በውጥረት ውስጥ አኑሮናል። ያ የተከማቸም ቂም ባለፈውም ላነበረው ጦርነት ራሱን የቻለ አስተዋጽኦ አድርጓል። እንዲሁም ደግሞ በህወሓትና በአማራ መካከል ያለውም ግንኙነትና የነበረው ህገ መንግስት ለሀገራችን ችግር ሆኖ ለጦርነትና እስካሁን ድረስ ለውጥረት አብቅቶናል ተብሏል አይደለም። ስለዚህ እነዚህ ነገሮች ከረገቡ የኤርትራ መንግስትና ህወሓት ወደ መግባባት ከመጡ የአማራና የትግራይ ኤሊት አካላትም ሆነ ህዝቡ ከተግባባ ምናልባትም ሁሉ ጊዜ ችግር የሚመጣበት የሰሜን ኢትዮጵያ ክፍላችን ሰላም እየሆነ ነው። ስለዚህ በሰሜን በኩል ፀሐይ እየወጣችና የኢትዮጵያ ተንሳይ እየመጣ ነው ብለን ነው የምናስበው። ግን ሳይገባው በታሪክ አጋጣሚ ስልጣን ላይ የተቀመጠና ይሄን ሀገር እየበጠበጠ ቀጠናውንም እየረበሸ ለሚኖር አካል ስጋት ነው፣ ጭንቅ ነው። ስለዚህ ያ ደግሞ ቢጨነቅ እንግዲህ ምንም ማድረግ አንችልም። መጨነቁ የግድ ይሆናል ማለት ነውና ያንን የበለጠ ጭንቀቱን አብዝተን ወደሚሄድበት እንዲሄድ ማድረግ ነው። ለኢትዮጵያና ለቀጠናው ግን ትክክለኛ ይሆንና ዘላለማዊም ዘላቂም ሰላም የሚያመጣ ነገር ነው ማለት ነው። መሳይ እንግዲህ ሁለቱም አስተባብለዋል። እስካሁን በኤርትራ መንግስት በኩል ስለሚባለው ከህወሓት ጋር ተገናኝታቸዋል ስለሚባለው ነገር ማረጋገጫ ማስተባበያ መስጠት አልተቻለም። ከህወሓት ግን ዛሬ መግለጫ አውጥቷል። በመግለጫውም ይሄ ሊበሏት ያሰቧትን አይነት ነገር ነው ትግራይ ላይ የሆነ ነገር ደግሳቸዋል ያንን ለማድረግ ፈልጋችሁ ነው እንደዚህ አይነት ክስ ይዛችሁ የመጣችሁት በሚል የአብይ አህመድ አገዛዝ ይዞ የመጣውን ክስ ውድቅ አድርገውታል። ስለዚህ ሁለቱም ወገኖች አስመራ ላይ ተካሄደ ስለተባለው ስብሰባ ምንም የሰጡት ማረጋገጫ የለም። ግን ቢሆን እውነት ለሁለቱ ጥምረት ምን ይዞ ሊመጣ ይችላል? እንግዲህ ከዚህ በፊት ሁለቱ ተጣምረው በኢትዮጵያ የመጣውን የፖለቲካ ለውጥ እናየዋለን። ከ1991 እንደ አውሮፓ አቆጣጠር ወይም ከ1983 ጀምሮ ኢትዮጵያ ላይ የተከሰተው ሁለቱ በጫካ የነበራቸው ስምምነት ወደ መንግስትነት ሲቀየሩ የነበረው ሁኔታ ነው። እንግዲህ አጠቃላይ የኢትዮጵያን ሁኔታ የወሰነው በመሃል ሁለቱ ተጣሉ፣ ብዙም ነገር ተፈጠረ። ከዛ በኋላ አንዱን ለማጥፋት ብዙ ነገሮችን ብዙ ርቀቱን ሄደዋል። አሁን ዳግም ተያይዘው ከመጡ እውነት በቀጠናው ሰላም ይሰፍናል ብሎ መገመት ይቻላል ወይስ አብይ አህመድ እንደሚሰጋው የኢትዮጵያ መፍረስ ነው የሚከተለው? ኢትዮጵያ የሚባል እኮ ከዚህ ውጭ ሆነም ነገር የለም እኮ መሳይ። ከፈረሰም የነዚህ ትልቅ ፓወር ሴንተር የሆኑ አካላት መጋጨት ነው ሊያፈርስ የሚችለው። ስለዚህ ውጥረት የነበረው ሀገሪቷን ችግር ውስጥ ከቷታል። እንደምትናቀው የኢትዮጵያና የኤርትራ ግንኙነት ፍሮዝን ኮንፍሊክት ነው፣ ለ20 ዓመት ያህል የቆየ ነገር ነው። የአማራ በኩልም ያለው ነገር ህገ መንግስታዊ እና መዋቅራዊ የሆነ ችግር ይሄ ደግሞ የመጣው በህወሓት ህገ መንግስት ስለሆነ ተብሎ ያ ወደ ህዝብ ቅራኔም አድጎ በባለፈው እንግዲህ 4 ዓመት የቆየው ጦርነት ችግር ሆኖ ኖሯልና
እነዚህ ነገሮች ግን ወደ ኖርማላይዜሽን ከመጡ እኔ ችግር ሆኖ ውጥረት የሆነው አሁን ለምንድን ነው የሚባለው ነገር እኔ አይገባኝም እኮ መሳይ በምን ይጣላሉ to start with አሁን ለኢትዮጵያ ችግር የሚሆነው በምን መንገድ ነው ማለት መጀመሪያውን እኮ የዚህ ፕሪቶሪያ ስምምነት ተፈረመ ከተባለ በኋላ በራሱ በመንግስት እውቅና መንግስትም ማውቆት አንዳንድ ድንበር አካባቢ ያሉ ነገሮችንና የሰብአዊ መብትና የእርዳታ ጉዳዮች እንዲደርሱ ሰብአዊ ምንድነው የሆኑ ነገሮችን ሁማኒታሪያን የሆኑ ነገሮችን ለማድረስ ሲባል በህዋትና በኤርትራ መንግስት መካከል መልካም ግንኙነት እንዲኖር በፌደራል መንግስቱ እውቅና ግንኙነት መኖሩ በይፋ በነደብረ ጽዮንም በነጌታቸውም በኩል ሲገለጽ ነበር በመግለጫ በይፋኛም የምናውቀው ማለት ነው እና በታምራ አሁን ላይ ሲሆን ግንኙነቱ ወንጀል ሆኖ መጀመሪያ ተገናኙ እንዲህ ነው እንዲያ ነው የተባለበት ሻዕቢያም ሆነ የኤርትራ መንግስት አሁን ጠላት የሆነው ምን ሆኖ ነው ለምንድን ነው ጠላት የሆነው እስከ ትናንትና ጊዜ ድረስ ራሳቸው ሲሉ እንደነበረው የጨለማ ዘመን ወዳጃችን ጥላ እንኳን በሚከዳበት ዘመን ላይ አብሮን የነበረ ነው የኤርትራ መንግስት ሲባል የነበረው አሁን ምን ሆነ ነው የሆነ ነገር ካለ ስጋት ውስጥ የጣላቸው የራሱ የአብይ ባህሪ ነው አብይ ቀይ ባህርን አመጣለሁ ይሄን አደርጋለሁ ብሎ በይፋ በመግለጫ እየሰጠ ያንድን ሶቨርን ካንትሪ ሉዓላዊነት በሚጋፋ መልኩ ያደረገው ግንኙነት ነው ያም ደግሞ ስቴትስ ሁሉ ጊዜ ለሰርቫይቫላቸው ይጨነቃሉ ያ ነገር እንዳይመጣባቸው ራሳቸውን ጎረቤቶቻቸውን ማስተባብረው ራሳቸውን ማስተባብረው ራስን ለመጠበቅ የሚችሉትን ነገር ኤርትራውያን የራሳቸውን ዝግጅት ከማድረግ ባለፈ አሁን ኤርትራውያን እኛ ልንሰጣቸው የምንችል ካልሰጣችሁን ብለው እኛ ጋር ጦርነት የሚያውጁበት ምንም አይነት በዛ ደረጃ ያለ ግንኙነት የለም ያለም ግንኙነት ካለ በቅራኔ ደረጃ የነበረው ከትግራይ ውስጥ የኢትዮጵያን መሬቶች ባልተገባ ሁኔታ የኤርትራ መንግስት ይዟል የሚል ክስ ነበረ ነገር ግን ያ ደግሞ እየለዘበና ያን ያህል አሳሳቢ አይደለም ባልጀርሱ ስምምነት እንፈተዋለን ብለው ከህዋት ጋርና ከፌደራል መንግስት ጋር እስከተስማሙ ድረስ አሁን ባለው ሁኔታ የኤርትራ መንግስት ኢትዮጵያ በስጋትነት የምታይበት ምክንያታዊ የሆነና ሳይንሳዊ የሆነ ነገር የለም መሳይና ኢትዮጵያ የምትፈርስበትም ሆነ ስጋት ላይ የምንወድቅበት ነገር እኔ አንድ ምክንያት አላገኝም ማለት ነው እንግዲህ አሁን ነገሮች የጦዙ ያሉ ይመስላል የዶክተር አብርሃም በላይ ቃለ መጠይቅ በግልጽም የሚያሳየው መስመሩ ይሄ ቀይ መስመሩ የታለፈ እንደሆነ ምናልባትም በቅርብ ጊዜ ውስጥ ሁለቱ ሀገራት ወደ ጦርነት ሊገቡ የሚችሉበት ሁኔታ እንዳለ ነው እንግዲህ በተለያዩ የፖለቲካ ታዛቢዎችም እየተገለጸ የሚገኘው ጦርነት ውስጥ ይገባሉ እንደው ኢንጂነር ይልቃል እነዚህ ሁለት ኃይሎች ከገቡስ ምን አይነት ጦርነት ነው ሊሆን የሚችለው ከሆነስ ሌሎች የኢትዮጵያ ኃይሎች በዚህ ላይ ሚኖራቸው ሚና ሊከተሉ የሚችሉት አቋም ምን መሆን ይገባዋል ነው እንግዲህ አብይ አህመድ ያው ብሔራዊ ስሜትን ለመቀስቀስ የአሰብ ጉዳይን ስናነሳው በተለይ አንድነት ኃይሉ ከጎኔ ይሰለፋል የሚል ትልቅ ስሌት አስልቶ ሊገባበት እንደሚችል ይጠበቃል ከወዲሁ የአሰብ ጉዳይ በተለያዩ ብሔራዊ ቴሌቪዥኖች ዋና አጀንዳ እየሆነ እየመጣ ነው ያለው ስለዚህ ምን አይነት ጦርነት ነው የሚሆነው ማን ከማን ሊሰለፍ ይችላል የኢትዮጵያንስ አቋም በዚህ አንፃር ምን መሆን አለበት የሚለውን እንደባጭሩ ማየት ከተቻለ እንግዲህ እኔ መችስ በፈልግ ከብሔራዊ ጥቅም አንፃር በእኛ በኩል ኢትዮጵያ አሁን ከጎረቤቶቿ ጋር ባላት ግንኙነት ጎረቤቶቿን በሙሉ በቆጥር ጅቡቲን ሶማሊያ ኬንያ ኤርትራ ሱዳን ደቡብ ሱዳን ከሁሉም ጋራ የሚያጣላን አጀንዳ የሆነ ነገር ምንም ነገር አላገኘው ምንም ነገር የለም በቅራኔ ደረጃ ሆኖ ኢትዮጵያውያን ከጎረቤቶቻችን ጋራ ልንዋጋ የምንችልበት ምንም አይነት ምክንያት የለም በሌላ ወገን ግን ሌሎቹ ጎረቤቶቻችን በአብይ የደረሰባቸው በደል አለ የሶማሌ መንግስት የፌደራሉ አካል የሆነችውን ከሶማሌላንድ ጋራ ያልተገባ ግንኙነት በመፍጠሩ ከሶማሊያን ጋር ግጭት ተፈጥሯል ቀይ ባህርን እናመጣለን በሚል የቀይ ባህርን በአደባባይ እየሰበከ አንድ ሉዓላዊ የሆነ ሀገር ኤርትራን ስጋት ውስጥ ጥሏል በሱዳን ውስጥ በማይገባው በኩል ገብቶ የእርስ በርስ ጦርነትን ጄኖሳይድ ፈጽሟል ተብሎ
የተባለን ቡድን እየደገፈ እና ለሌላ ሀገር ተላላኪ ሆኖ በሱዳን በኩል ቅሬታ አለ እንዲሁም ደግሞ በጦርነቱ ጊዜ የደገፈውን ያልብርሃን መንግስት እዚህ ላይ ሆነ በሩን ዝጋልኝ ያለው መንግስት አሁን በሌላ በኩል ሂዶ የራሱን ሁሉና በሚፈታተን መልኩ የሱን ተቀናቃኝ ሆነ እየደገፈበት ይገኛል ጅቡቲም እንደዚሁ ረጅም ጊዜ የወደብ ግንኙነት የነበረንን እና እንዲያለማ ሁሉ ወደብ ተጨማሪ ወደብ የሚፈቅድለትን የጅቡቲን እንዲያስተዳድረ ሁሉ ጅቡቲን ሁሉ ባልታሰበ ሁኔታ አባንደን አድርጎ ወደ ሶማሌላንድ ለመሄድና ለዋላይ ወዳልሆነች ሀገር መሄዱ ያብይ አህመድ አስተዳደር ይሄን ሁሉ ችግር ውስጥ ከተዋል እንግዲህ ይሄ በተጨባጭ ምነግርህ ነገር በሌላ ወገን ደግሞ በራሱ ህዝብ ላይ በአማራ ህዝብ ላይ ጦርነት አውጇል በትግራይ ህዝብ ላይ ጦርነት አውጆ ቆይቷል በኦሮሚያ ህዝብ ላይ ጦርነት አውጆ ቆይቷል አሁን በሁሉም አካባቢዎች በኑሮ ውድነትና በስራ ያገሩን መንግስት በጥብጧል ስለዚህ በአብይ አህመድ ላይ ለመነሳት የኢትዮጵያ ህዝብም የቀጠናው ሀገሮችም ግዴታ አለባቸው ስለዚህ ከሆነ ሌሎቹ በአብይ ላይ እንጂ ኢትዮጵያ በሌሎች ላይ የምዘምትበት አሁን ምንም አይነት ምክንያት የለንም እና ያ ደግሞ በተለይም አሁን ጦርነት ላይ ያለውና የህልውና አደጋ ያለበት የአማራ ህዝብ ከየትኛውም አካል ጋራ የሚመጣ ማንኛውም ነገር የህልውና አደጋ ያለበትና ጦርነት አውጆ መንደሩ ድረስ ሂዶ በድሮን የሚደበድበው መንግስት ያገሪቷን ምንም አይነት ብሔራዊ ጥቅም በማይነካ መልኩ የሚደረግ ጫና ሁሉ ዓለም አቀፍ ጫናም ይሁን ከጎረቤትም ይሁን ከሌሎች ወንድም ህዝቦቿ ጋር ከኢትዮጵያ የሚኖሩትም ይሁን ያንን አስተባብሮ ይሄን ስርዓት በመግፋት ረገድ ሁሉም ኃይሎች መተባበር ነው እንጂ ያለባቸው አሁን የኢትዮጵያን ኢንተረስት የሚጎዳ ከየትኛውም አካል የመጣ ብሔራዊ ጥቅማችንን የሚያናጋ ነገር እስከሌለ ኤርትራም ጋር ከሱዳንም ጋር ከጅቡቲም ጋር ከሶማሌም ጋር የኢትዮጵያ ህዝብ ተሳስሮ ተባብሮ ይሄንን አደጋ ላይ የጣለውንና የኢህአዴግ ሽራፊ የሆነውንና የብድ ስብስቦችን ከላያችን ላይ ነቅለን በቀጠናውንም ያንዣበበውንና ኢትዮጵያ በአካባቢያችን የሰላም ኃይልና አንከርስቴት መሆኗን ማረጋገጥ ጎረቤቶቻችንም እየነገድ በሰላምም በባህልም በኢንቨስትመንትም በንግድም እየተባበር አብረን የምንኖርበትን ሁኔታ መፍጠርና ለቀጠናውም ለኢትዮጵያም ሰላማዊ የሚሆን በአካባቢውም የኢትዮጵያን ታሪካዊ ሁኔታ በሚመጥን ሁኔታ በአፍሪካ የመሪነት ሚናዋን እንደያዘች በቀጠናውም አንከርስቴቷን እንደያዘች የሚያረጋግጥ ህዝባዊ መንግስት ማቋቋምና ለኢትዮጵያ ህዝብም ለቀጠናውም ረባሽ የሆነውን መንግስት ማስወገድ የመጀመሪያ ስራችን ይሆናል ማለት ነው ማሳይ እንግዲህ ኢንጂነር ይልቃል ከፋኖ አንፃርም እንመልከተው እንግዲህ በአብይ አህመድ የተለያዩ ባለስልጣናትም አብይ አህመድ ራሱ ጭምር የሚያመጣው ክስ አንዱ ህዋትንም የኤርትራ መንግስትንም ፋኖን ይረዳሉ የሚል ነው ከፋኖ ጋር ያላቸውን ግንኙነትም ሆን ብሎ የፋኖን አቅም ለማሳነስ አንዳንድ ጊዜ የሚጠቀሙት አገላለጽ ሊኖር ይችላል እንጂ ሁለቱም ኃይሎች ከፋኖ ጀርባ እንዳሉ አድርጎ የመግለጽም ሁኔታ አለ የፋኖስ ሁኔታ ምን መሆን አለበት ፋኖ እውነት ሁለቱ ኤርትራና ህዋት ኃይሎች ተያይዘው ቢመጡ የፋኖ አቋም ምን ሊሆን ይገባዋል እንሰማለን በርግጥ ምናልባት በይፋ ባልሆነ መልኩም የተለያዩ መረጃዎች ይወጣሉ ኤርትራውያን ፋኖ ኃይሎችን ይደግፋሉ በመሳሪያም በተለያየ መልኩም ያግዛሉ የሚል ወሬ ተባራሪ ይመጣል እንዲሁም ከህዋት ጋርም የሚገናኙ ፋኖ ኃይሎች አሉ የሚባል ነገር አለ በዚህ ዙሪያ ፋኖ አንድ ሆኖ በመዋቅር ተደራጅቶ አቋም ይዞ እስካሁን መግለጫ የሰጠበት ሁኔታ የለም ግን እንደው እንደ አንድ አካባቢውን ፖለቲካ በቅርበት እንደሚከታተል ለፋኖ ትግል እንዳለ ቅርበት በዚህ አንፃር ፋኖ ምን አይነት ቁመና ሊኖረው ይችላል ከሁለቱ ኃይሎች አንፃር ወል እንግዲህ ፋኖ ምንም አቋም ካልከኝ እንዳልኩ የህልውና ትግል ላይ ያለ አካል በራሳቸው በቂ ምክንያት እሱን አደጋ ያስከተለበትን አካል እንውጋው ቢሉ ጉልበት ቀነሰለት እሰየው ነው ስለዚህ ይሄ ለክርክር የሚቀርብ ነገር አይሆንም ማለት ነው አሁን ጦርነት ያወጀብህን አካል እንኳንስ ያንተን ጥቅም የማይጎዳና በራሳቸው ምክንያት ይሄንን መንግስት ማስወገድ ሲፈልጉ አንተም እንኳን ኃይል አሰባስበህ እዚህ ሆነን የዲፕሎማሲ ድጋፍ እንዲደረግ በመንግስት ላይ ጫና እንዲሆን እርዳታ እንዲቆምበት የሚያደርገውን ጭፍጨፋ እንዲያቆም የሚቻለው ነገር ሁሉ እንዲያደርግ ግፊት እናደርጋለን አይደል ስለዚህ ጦርነት ላይ ሆነህ በጎረቤት በኩል መውጫ መንገድ እንድታገኝ መሳሪያ ገዝተህ እንድታስገባ
መንግስቱም ደግሞ በራሱ ምክንያት ጠላትህን ለራሱ የኤርትራ መንግስት እኮ ለራሱ ሰርቫይቫል ሲል ነው ቀይ ባህርን ወስድብሃለሁ ወጋሃለሁ አለው በአደባባይ ሲያደርግበት ያ መንግስት ደግሞ የመጀመሪያው ነገር እንግዲህ መንግስታት ኔሽን ስቴትስ የመጀመሪያው ነገር ሰርቫይቫል የሚያሳስባቸው ነገር ነው አይደለም ያንን ለማድረግ ሲል አቅምም ከሌለው ሌሎችንም ኃይላት ጨምሮ ባለም አቀፍ መብቱ ነው አገሬ አደጋ ላይ ይወድቃል ባለ ጊዜ ሌሎች አካላት ሁሉ እንዲረዱትና ለዋላዊነቱን ለማስከበር ከየትም ሀገር እርዳታ መጠየቅ ይችላል ስለዚህ ጎረቤቶቹን ሁሉ አስተባብሮ የኢትዮጵያ መንግስት አሁን ባለበት ሁኔታ በይፋ መግለጫ ሰጥቶ ለዋላዊነቴን ሊደፍር ነውና ሙሉ ዝግጅት አደርጋለሁ ወይም የሚመጣብኝ ነገር ከላከላለሁ ብሎ ቢልና ወይም ደግሞ ከውስጥ ለማፍረስ ቢሞክር የኤርትራ መንግስት በዚህ ሎጂክ ምን ብለህ ነው ጥፋተኛ የምታረገው ስለዚህ በየትኛው መመዘኛ የህዋትም በራሱ ምክንያት የትግራይ ህዝብ አብይ እየደቆሰው ነው የኤርትራ መንግስት በግልጽ በይፋ ቀይ ባህርን ወስዳለሁ ብሎ አዋጅ አውጆበታል የኢትዮጵያን መንግስት የአማራን ህዝብም ጦርነት አውጆበታል እነዚህ ኃይሎች እኮ በራሳቸው ራሱ መተባበርና መነጋገር ሳያስፈልጋቸው ለራሳቸው ብለው ወደ አብይ አህመድ ቀስታቸው ሞሮር ግዴታቸው ሆኗል ለራሳቸው ሁሉ ይሄ ልዩ ስምምነትና ልዩ ክርክር ልዩ ውይይት ራሱ እንዳያስፈልገው ነው ሁኔታው የመጣ ነው መሳይ የኤርትራ መንግስት አብይን የሚታገለው ለራሱ ብሎ ነው አብይን ለራሱ ብሎ ሲታገለው ታዲያ ምንድነው የፋኖ ንቅናቄና የአማራ ህዝብ የሉና ትግል ከዚህ ጋር ትግሉን ማቀናጀት እንዴት ነው በምን ሂሳብ በመጥፎና ባሉታዊ መንገድ ሊታይ ይችላል ማለት ነው ደሞ እኮ ይሄን የሚሉን እኮ በራሳቸው የውስጥ ጉዳይ ውስጥ ትናንትና መንግስት ልብበል መንግስት ጦርነት አውጆ ሌላ መንግስት ጠርቶ ራሱ ጋብዞ የኤርትራ መንግስት የተናገረው እነሱም ያረጋግጡት በራሱ ጦርነት ሲያስገባ ካል በራሳቸው መንግስት ሲጨፈጨፉ ዓለም ሁሉ እኮ ሊገባላቸው ይፈቅዳል እኮ መሳይ ይሄን በዚህ ነገር በተባበሩት መንግስታት ቻርተር በራሱ ህዝብ ላይ ጄኖሳይድ ከፈጸመ አንድ መንግስት ሌሎች መንግስታት ሁሉ እንዲገቡ እስከ ማድረግ ድረስ ይፈቀዳል እንኳን ወንጀል ሊሆን እንኳን ለራሱ ለታጣቂው አይደለም ዓለም ተባብሮ ወስኖ በዛ ሀገር መንግስት ላይ ኢንተርቬን ሊያደርጉ የሚችልበት ሁሉ የህግ አግባብ አለ ስለዚህ በየትኛው መመዘኛ እነዚህ አካላት አብሮ የመሆናቸው ነገር በየትኛው መንገድ የሚያስጠይቅ አይደለም ተገቢ ነው በጦርነት ህግም ቢሆን የሚደገፍ ነገር ነው ማለት ነውና የትግራይ ህዝብም የአማራ ህዝብም የኤርትራ መንግስትም የአብይን አገዛዝ ማስወገድ የህልውናቸው ግዴታ ነው እና ተባብረውና ኃይላቸውን አጠናክረው ይሄንን ስርዓት ማስወገድ ለህዝባቸውና ለአካባቢው ለቀጠናው የውዴታ ግዴታና ኃላፊነት ነው ብዬ ነው ማምነው መሳይ ወደ የፋኖን አጠቃላይ ወቅታዊ ቁመና በተመለከተ ወደ ኋላ ላይ በሰፊው መጣበታለው እስቲ የኦሮሞ ፖለቲከኞች የኦሮሞ ሊሂቃን ወቅታዊ ሁኔታን በተመለከተ ነው ሰሞኑን በኢሊሊ ሆቴል የተካሄደው ስብሰባን አስመልክቶ እንግዲህ የጋራ መግለጫ ሰጥቷል መግለጫቸው መነጋገሪያ ሆኗል በትክክልም ሊያነጋግርም ይገባል በስልጣን ላይ 6 ዓመት የቆየ የኦሮሚያ ብልጽግና ስርዓት አሁንም ገና ይቀራል አይነት ኢትዮጵያውያንን አንድነት የኢትዮጵያን የጋራ ቤቱን የሚያፈርስ አቋሞች የተንጸባረቁበት መግለጫ ነው የወጣው አዲስ አበባ የኦሮሚያ ታሪካዊም ህጋዊም በኦሮሚያ ስር መጠቃለል አለባት የሚል አንድ አቋም ተንጸባርቋል ከዚህ በተጨማሪ በኦሮሚያ የሽግግር መንግስት ይመስረት ነው የሽግግር መንግስቱን ደግሞ የኦሮሞ ነጻነት ሰራዊትን ጨምሮ የኦሮሚያ መከላከያ ተቋቁሞ ያንን ስርዓትና ህግ የማስከበሩን ኃላፊነት እንዲወስድ ጭምር ተስማምተዋል ከአዲስ አበባ በተጨማሪ መተከልን ወሎን ሐረርን እንደዚሁ ድሬዳዋን ሌሎችንም አካባቢዎች ጭምር በኦሮሚያ ክልል ስር መሆን አለባቸው በሌሎች ክልሎች ስር ሆኖ መቆየታቸው ተገቢ አይደለም የሚል ነው ሌላው ያነሱት የኦሮሞ ህዝብ በቁመቱ ልክ በልኩ አሁንም የፌደራል ስልጣን ውስጥ ውክልና የለውም የሚልም አቋም የተንጸባረቀበት ነው በአጠቃላይ ይሄ 6 ዓመት በኢትዮጵያ የተፈጠረውን ታሪክ በሙሉ ወደ ጎን አድርጎ አሁንም በበፊት የኦሮሞ ሊቃን ሁሉ ጊዜ እንደሚያነሱት በዛ ላይ ተቸንክረው ጥያቄዎችን ያቀርቡ ነው ይሄ የኦሮሞ ህዝብ ጥያቄ ነው ብለው መጥተዋል
እንደሰማነው ከሆነ ከዚህ ስብሰባ ጀርባ ብልጽግና እንዳለበት ነው የሚታወቀው። ግን እንዴት አየው አሁንም የኦሮሞ ሊቃን የሚያነሷቸው ጥያቄዎችና አጠቃላይ ሁኔታ? እኔ መችስ መሳይ እንዳልኩ የአብይ መንግስት በጣም የወደቀ መንግስት ስለሆነ በተለየ ሁኔታ አንግል መረጠን ምን መተው አይደለም በራሱ የወደቀ መንግስት ነው እና አሁን ይሄንን ዝም ብለህ የውሳኔ አሰጣጥ ሂደቶችን ብታያቸው እንዴት መጣ ነገሩ እዚህ ደረሰ ብለህ ብትል የአብይ መንግስትና የውሳኔ አሰጣጥ ሁኔታ ምን ያህል እንደወደቀ የምትረዳበት መንገድ ነው። የተፈለገው የነበረው አጠቃላይ በኦሮሚያ ውስጥ ያለው ነገር በቃ እነዚህ ሰሜኖች እየመጡብን ነው በሚል አግባብ የብልጽግና አዘጋጅነት የኦሮሞን የፖለቲካ ኃይሎች አሰባስቦ አንድ ግንባር ፈጥሮ ሰሜኖቹ መጡብኝ የሚለው ቅድም አንተ ያልከው ካውንተር ባላንስ ለማድረግና የኦሮሞ ቤዙን አብይ ጋልቫናይዝ ለማድረግ የተጠቀመው ስልት ነበር። ነገር ግን መጨረሻው ምን ሆነ ያልኩ ልክ ቅድም እንዳልኩ እኮ ነው ሰው ሊስል ጀምሮ መጨረሻ አይጥ እንዳረጋት የዚህን ስብሰባ ሂደት ብታየው መጀመሪያ ብልጽግናና ሌሎች ኃይሎች አብረው ተደራድረው ንግግር ሊያደርጉ ነው ውይይት ሊያደርጉ ነው ተባለ አይደል? ትንሽ ቆየና የብልጽግናን ሚና በፕሮፓጋንዳ ሲሸነፍ ከዛ ውስጥ ወጣው። ከዛ በኋላ ደግሞ ትንሽ ቆየት አለና ኦኤልኤ ይሄ ጉዳይ አይመለከተኝም ምንም ስልጣን የሌላቸው አቅም የሌላቸው ተብሎ በአብዛኛው በኢትዮጵያ ሕዝብ ውስጥ እንደ ራዲካል ግሩፕ የሚታየው ኦኤልኤ ምድር ላይ ያለው ደግሞ ከዚህ የተለየ መግለጫ የአብይ መንግስት ማታለያ ነው ከሌሎች ጋር የምናደርገውን ትብብር ሁሉ ለማጣላትና ኦሮሞ ሕዝብ ውስጥ ለመሸጎጥ የሚያደርገው ነገር ነው በምንም አይነት ስልጣኑን ለማራዘም ነው አይመለከተኝም ብሎ መግለጫ ሰጠው። በዛ ወገቡን ተመታ በለኝ እንግዲህ የዚህ ስብሰባ ነው። ከዛ በኋላ ደግሞ የፉርሽነቱን መገለጫ ስታይ የመከላከያና የደህንነት ሰዎች እዚህ ስብሰባ ውስጥ አሉ ተባለ። እንግዲህ ተመልከት ምን ያህል እየሞተ መሆኑን መከላከያና ደህንነቱ በፖለቲካው ውይይት ውስጥ ገባል። በቃ ምንድነው ህግ የጣሰ አሁን ብልጽግና ቢገባ እኮ ይሻል ነበር ግን በኋላ ሲያስበው ብልጽግና እዚህ ውስጥ መግባቱ በሌሎች የብልጽግና አካላት የአማራ ብልጽግና የደቡብ ብልጽግና የበለጠ እንደሚበተንበት ሲያቅ እሱን ተወና መከላከያውን የባስ ብሎ እንደው ነፃ ከፖለቲካ ነፃ መሆን ያለበትን ደህንነቱና ፖለቲካው ማነው መከላከያውን አምጥቶ ዶለው እዚህ ውስጥ ማለት ሌላ ሶስተኛ ብልሽት እንግዲህ ከዛ በኋላ ደግሞ ዋናው መሬት ላይ የሚንቀሳቀሰው ቀርቶ ቢሮአቸውን ዘግቶ ከምርጫ አስወጥቶ የቁም ስራ አድርጎ ሲያንገላታቸው የነበሩ ሰዎችን ደግሞ ልክ ሆኖ በማያውቅ ሁኔታ የማይሆነው ዝም ብሎ ምንም ተቀባይነት የሌለው መግለጫ ከ5 ከ6 ዓመት በፊት ብልጽግና ጭምር ሆኖ 5 የፖለቲካ ፓርቲዎች ያወጡትን መግለጫ ታስታውስ እንደው የኦሮሚያ ፓርቲዎች ያንኑ መግለጫ ከ6 ዓመት በፊት የነበረው ዛሬ ገልብጦ እንደገና መጣው ማለት እንግዲህ ይሄን ሁሉ ነገር የምታየው ምንድነው ልክ ቅድም እንዳልኩ የአብይ ኒጀርክ ሪአክሽን እና አቅመቢስነት የፈጠረው ነገር ነው። ግን ዋናው መሬት ላይ የሚንቀሳቀሰው የፖለቲካ ኃይል እና ትልቅ መሳሪያ ያለው ኃይል ግን ከዚህ ውስጥ የለውበትም ብሎ ሂደቱም ደግሞ የሚያበላሽ ነገር ዝም ብሎ የለውበትም ማለት ብቻ አይደለም። በዚህ ሂደት ውስጥ የሚፈጠር ነገር የኦሮሞን ሕዝብ ከሌላው ወንድሙ ለመነጠልና ከዋናው ትግላችን ለማናጠብ ስለሆነ ይሄንን ነገር በፍጹም እንደማይቀበልና በስብሰባው ውስጥም እሱ በሌለበት ሁኔታ እሱን የሚመለከት መግለጫ መሰጠቱን ሁሉ ደግሞ በኋላ ላይም ከስብሰባው በኋላ መግለጫ ሰጥቶበታል። ስለዚህ በዛ ሂደት ውስጥ የነበሩ አንዳንድ ሰዎች እንደው ራሳቸውን ትዝብት ላይ ከመጣል ያለፈ ምንም አይነት የጨበጠ ፖለቲካ እንዳልሰራለት ነው የሚታየኝ። እኔ አጠቃላይ በዚህ ሂደት ውስጥ የተረዳሁት ነገር ቢሆን አብይ መረበሹንና ሊይዘው ሊጨብጠው ያለው ነገር ሁሉ እየሟሟበት በኦሮሞንም ሕዝብ አግቶ ምን ይያለ ሴንሴሽናል ያደረገ መልሶ ለማሰለፍ የጣረው ጥረት ከመሰረቱና ከቤዙ እንደተናደበትና አብይ አሁንም ብርድ ይያለው እንደሆነ ነው የተረዳሁት ማሳይ። አብይ አህመድ የኦሮሞ ኃይሎችን የማሰባሰብ አቅም እንደሌለው የታየበት እንደሆነ በውስጥ የምናገኛቸው መረጃዎች ያሳያሉ። እንዴት መሆን አለበት? የኦሮሞን ሕዝብ ከዚህ ስርዓት ነጥሎ የሚያይ ትግል ያስፈልጋል። አንድ ላይ ድምር በሆነ መልኩ የኦሮሞንም ሕዝብ ከዚህ ስርዓት ጋር አንድ ላይ ደምሮ የሚካሄድ ትግል አጠቃላይ የኢትዮጵያን መጪ ጊዜ የሚያጨልም ነውና ምንድነው መደረግ ያለበት? ከኦሮሞ ሊቃን አንፃር ትግሉ ምን አይነት መልክ ሊኖር ይገባል ብለህ ታምናለህ?
አሁን እኮ ጽንፈኛ ኃይል አይደለም መሳይ መግለጫ የሰጡት እኮ ምንም ነገር የሌላቸው ሰዎች ተገደው ተሰብሰቡ የተባሉና የቁም እስረኞች ናቸው እኮ ባጭር አነጋገር ስናየው አሁን ይሄንን እንደ አንድ ሞቢላይዚንግ ፋክተር አብይ ፕላን አደረገው መጀመሪያ አይደለ ጋልቫናይዝ ለማድረግና የኦሮሞን ኮንስቲትዩንሲ ከጎኑ ለማሰለፍ ጥረት አደረገ በውጤት ግን ዋናው ኦኤልኤ እንደውም ባልተጠበቀ ሁኔታ ማለት ነው የኦሮሞ ህዝብ ያሉትን ጥያቄዎች ሁሉ ከሌሎች ወንድሞቹ ጋር በሂደት ተነጋግሮ የሚያደርገው እንጂ በእንዲህ አይነት ነገር የሚሆን አይደለም አለ ከዛ በኋላ ሚዲያ አካባቢም ምንም በልና ፐብሊክ ኦፒኒየን ፍሬም ለማድረግ መጨረሻ ላይ ደግሞ እኮ አልሰራለት ሲልኩ ሲከሽፍበት ጥይት እኮ በኋላ ወደነሱ ተቆሰባቸው ድንቁርና ነው ብሎ እኮ የኦሮሚያ ክልላዊ መንግስት ሁሉ ጊዜ አንድ ነገር ይዘው የሚዘፍኑ ምንም የሌላቸው ተብሎ ኃይሉ አዱኛ የሚባለው የኦሮሚያ ክልላዊ መንግስት የህዝብ ግንኙነት ኃላፊ እንደውም ዶክተር መራራን አስተማሪነታቸውን ሁሉ የፖለቲካ አስተማሪ መሆኑ ስለ ህገ መንግስትና ስለ ሽግግር መንግስት እነሱን ቁጭ አድርገን ማስተማር አለብን ወይ ብሎ በቃ ከኋላ ቀርነትና ከድንቁርና የሚመነጭ ብሎ ሰደባቸው ያ ማለት እንግዲህ ምንድነው የታሰበው ነገር ሁሉ ለመሰባሰብ ታስቦ የክልሉ መንግስት ሌላ መግለጫ ወጣ የኦኤልኤ ምድር ላይ ያለው ሌላ አወጣ የህዝብ ግንኙነት እና ፐብሊክ ኦፒኒየን ሚዲያ የሚባለው ነገር ሜዳ አስቀረው እንደገና መከላከያው እዛ ውስጥ መግባቱ የበለጠ ሌላ ነገር በመከላከያ ስፖንሰር መደረጉ ሌሎች አካላት ሁሉ አብይን በጥርጣሬ እንዲያዩታዩ በአጠቃላይ አብይ ውሸታምነቱ ተጋልጦ ልክ በጎረቢቶች ሁሉ ቅድም እንደተጠመደ ሁሉ የኦሮሚያን ህዝብና የኦሮሚያን የፖለቲካ ኃይሎች ሁሉ ለማታለል ያደረገው ነገር ሁሉ ከጆቶ ተበትኖበት ልክ እንደታጨደ ሳር እንደዚህ ብትን እንዳለበት ነው የሚያሳየውና ይሄ ደግሞ ጥሩ መንቃት ነው ጥሩ ማሰብ ነው ይሄ ነገር ተጠናክሮ መቀጠል አለበት አብይ ለራሱ ስልጣን ሲል ምንም ነገር እንደሚያደርግ በተደጋጋሚ የታየ ነገር ነው ስለዚህ ያንን ደግሞ ህዝብ መንቃቱንና የኦሮሞን ህዝብ ማታለል ማገት የኦሮሞን ሊቃን ዝም ብሎ የድሮ ነገሮችን ያመጣና ሴንሴሽናል በሆኑ ነገሮች ያታለለ ያምሮ ጨዋታ ለመጫወት ያቀደው እቅድ እንዳልሰራበትና የያዘው ፈንጅ ራሱ እጁ ላይ እንደፈነዳበት የሚያሳይ ነገር ነው መሳይ ይሄንን ደግሞ አጠናክሮ መቀጠል ያስፈልጋል እናንተ ሚዲያዎች ምንም አብይን በምንም አይነት ከኦሮሞ ህዝብ አግባብ ያለው ህጋዊ ጥያቄዎች ጋር ማያያዝ አያስፈልግም አብይ የሚባል ሰይጣን እስካለ ድረስ የማንም መብት ሊከበር አይችልም የሚያደርጋቸው ነገሮች ሁሉ ከሱ የተጀመሩና የተጠነሰሱ እንደሆኑ ሂደቱ በደንብ ፍንትው አድርጎ ያሳያል ስለዚህ ትኩረታችን መሆን ያለበት እዛው ስርዓቱ ላይ ማድረግ አለብን ነገሮችን ሁሉ ወደ ጎን ሳናረግ ጥያቄዎች ዴፊኒትሊ በሁሉም የህብረተሰብ ክፍል ውስጥ ጥያቄ አለ እነዛ ጥያቄዎች ደግሞ ማንግባባባቸው ነገሮች እንዳሉ የታወቀ ነው እኔ ከኦሮሞ ፖለቲከኞች ጋር በፖለቲካ ትልቅ ዲስአግሪመንት እና የሐሳብ ልዩነት አለኝ ያን የሐሳብ ልዩነት ግን በድርድርና በውይይት ላያችን ላይ የተጫነውንና ለሁላችንም የማይበጀውን መንግስት አስወግደን በድርድርና በውይይት የሁላችንም ጥያቄዎች አቅርበን ችግሮች ይፈታሉ በማለት እንጂ ህዝብን ከህዝብ ያጋጨ የፖለቲካ ኃይሉን ከፖለቲካ ኃይሉ እየከፋፈለ ልክ ድሮ ቀይገዢዎችና ኢምፔሪያሊስቶች ሲያደርጉት እንደነበረው አይነት ዘዴ በራሳችን ህዝብ ላይ አንድ ቀጣፊ ሊጫወትብን ስለማይገባ መንቃት አለብን አሁንም የታየው ንቃት በጣም ጥሩ ነው በዚሁ መግፋት አለብን ነው ምለው መሳይ እንደው ይልቃል የፋኖ ቀጣይ አቅጣጫን በተመለከተ አሁን ከዚህ ከኦሮሞ ነጻነት ሰራዊት እንግዲህ የኦሮሞ ነጻነት ሰራዊት እውነት ለመናገር እንደ መግለጫዎቹ እንደያዛቸው አቋሞች በጣም ከፍተኛ ለውጥ እያሳየ ያለ እውነት ለመናገር ነገ ከነጎዳ በውይይትና በአጠቃላይ በድርድርም ነገሮችን ለመፍታት የተዘጋጀ ኃይል መሆኑን ያስመሰከረ ያለ ነው የምናየው መግለጫ የሚያይዛቸው አቋሞች ያየን ነው ያለነውና ፋኖ ከኦሮሞ ነጻነት ሰራዊት ጋር መነጋገር የለበትም እንደው ከወዲሁ በጀርባም ይሁን በፊት ለፊት ንግግር መጀመር የለበትም ምክንያቱም ነገሮች እንደምናየው የጋራ በሆነ መልኩ ነው ኢትዮጵያን ማዳን የሚቻለውና እንዲህ በተናጠል የሚደረገውን ትግል በጋራም ለማድረግ ከወዲሁ ንግግር መጀመር የለበትም ወይ ወደሱ ከመሄዴ በፊት መጀመሪያ አንድ ነገር ቅድም ባልካት ነገር ላይ አሁን አንድ ነገር ማጥሪያ ሐሳብ መስጠት ፈልጋለሁ መሳይ ይሄ አሁን በየአካባቢው ስለሚገደሉ ሰዎችና ንብረታቸው ስለሚቃጠል ስለሚሳደዱ አካላት ማን ነው ተጠያቂ የሚለው ነገር በተመለከተ እንግዲህ
መንግስት እውነተኛ መንግስት ከሆነ አንደኛ አጥፊዎችን ለህግ ማቅረብ ነበረበት ሁለተኛ አንድ እንዲህ አይነት ችግር ሲፈጠር በትክክል ወጥቶ ካታጎሪካሊ በሆነ ሁኔታ ማውገዝ አለበት in plain language አይደለ በግልጽ ማውገዝ አለበት መንግስት በሶስተኛ ደረጃ እንዲህ አይነት ነገሮችን የሚያበረታታ ነገር መንግስት በፍጹም ማድረግ የለበትም በእነዚህ መለኪያዎች ስታረጋው ለሆኑት ነገሮች ሁሉ የበለጠ ማንን ተጠያቂ ታረጋለህ ከኦሌና ከአብይ መንግስት ብዙ የጥላቻ ንግግር በመናገር ሽመልስን የሚያክለው የለም ከጃልመሮ ሲናገር እንደው በጣም ሶፍት ስፒች ነው ያለው ወታደርም አይመስል እሱ ሲናገር ካየው ብዙ ጊዜ ባንዳንድ ጊዜ ሲናገር አማርኛውም ኦሮሞኛውም በጣም ልስልስ ያለ ንግግር ነው የሚናገረው ወይም ደግሞ ጥላቻ ያለው ንግግር የሱ ንግግር ተብሎ አትሊስት እኔ ሰብቻ አላቀ የሽመልስን ግን ስንት ሰነድ ማውጣት ይችላል የሽመልስን የጥላቻ ንግግር ያለ ለሰዎች መፈናቀልና ለሰዎች መጋደል ምክንያት አለ ያብይን ማት ማውጣት ይችላል የጥላቻ ንግግር ሁለተኛ ለተፈጠሩ ችግሮች ሁሉ እንዳይፈጠሩም በማድረግ ችግሩም ከተፈጠረ ደግሞ በወቅቱ ማውገዝና ያንን ነገር መስመር ማስያዝ ከመንግስት የሚጠበቅ ነው ይሄንን ሽመልስም ሆነ አብይ አንድ ቀን በትክክል ሲያወግዙት ወይም ደግሞ ለደረሰው በደል ትክክለኛ የሆነ ይፋዊ መግለጫ ሲሰጡ ሰምታቸው አጣቀ በእነዚህ ሁሉ ነገሮች ስታይ በጠላትነት ደረጃ ካብይና ከሽመልስ በላይ በተግባር ማለት ነው በተቆጠረ ነገር ኦኤልኤ ጠላት አይደለም ስለምን ኦኤልኤም ቢያደርግ እንኳን ማድረጉን ሊያሳየን የሚገባው አብይ ወይም ሽመልስ ናቸው ወይም ያደረገውን ወንጀል በትክክል ጠቅሶ አውግዞ መንግስት ነው ሊያሳየን የሚገባው ወይም ደግሞ እነዛ የሚያደርጉትን የጥላቻ ንግግር ተገቢ እንዳልሆነ ሊነግረን የሚገባው መንግስት ነው የባሰ ግን የጥላቻ ንግግር የሚያደርገው መንግስት ነው ስለዚህ በእኔ እምነት ካብይና ከሽመልስ የተለየ የጃልመሮን የምጠላበት ምንም ምክንያት የለኝም ነው በተጨባጭ ዝም ብሎ በፐርሰፕሽን ካልሆነ በስተቀር በፋክት በፖለቲካ ትንታኔ ሳይው የተለየ ጥላቻ ላደርግ የሚችልበት ምክንያት አላገኝም አሁን በዘረዘርኩ ነገር ከሽመልስ የበለጠ ጥላቻና ትምክት ተናግሯል አላየሁም ካብይ የበለጠ ጥላቻ ተናግሯል አላየሁም እንደውም እነሱ ጥላቻ መንግስቱ ነው የበለጠ ተናግሯል ቢያደርገውም የኦኤልኤ አድርጎት ከሆነ ሊያሳየኝ የሚችለው ማን ነበር ሽመልስ ነው አብይ ነው አላሳየኝ ስለዚህ በዚህ መንገድ ስናየው አሁን ደግሞ የሰጠው መግለጫ ካየ ኃላፊነት የተሞላው አሁን በሰጠው መግለጫ ቢያንስ እንደው የበፊቱ ምንም ነገር ባላቅም ኃላፊነት የተሞላው ጥያቄዎች አሉ የሚታገልበት ጥያቄ አለው ጥያቄዎቻችንን ግን ከሌሎች ኢትዮጵያውያን ጋር ሆነን በድርድርና በውይይት ምንፈታው እንጂ አሁን ላይ ለስልጣን ማራዘሚያና ህዝብን ከህዝብ ለማጋጨትና ለመጠራጠር የሚሆነው ነገር ተገቢነት የሌለው ተግባር ነው ብሎ የሰጠው መግለጫ ከመንግስት በላይ ሞር ሪስፖንሲብል ሆኖ አግኝቻለሁ በዚህ መግለጫ አትሊስት ይሄ ከሆነ ቅድም ደግሞ እንዳልኩ የአማራ ህዝብ ጥያቄ ወደ ፋኖ ስመጣለው ወደ አንተ ጥያቄ ማለት አትግደሉኝ ነው መዋቅር የሆነው ጥቃት ተሰንዝሮብኛል ነው የወደፊቷን የኢትዮጵያ መንገድ ከሆነ ደግሞ ከሁሉም ኢትዮጵያውያን ኃይሎች ጋር ተነጋግረንና ተደራደር ነው የምናረጋው ካለ ከማንንም ጋር የሚያጣላው ነገር የለም የሚፈራው የሚያስፈራራው ማይል የለው ጥያቄውን ፍታዊ ነው የሚያደርገውም ነገር ደግሞ በጋራ ነው የአይዲዮሎጂ ትግልም አይደለም ይሄሉና ኢትዮጵያ በብሔር ብሔረሰብ ግምት ውስጥ ያስገባ የፖለቲካ መዋቅርና አስተዳደር ያስፈልጋታል ከተባለ የአማራ ህዝብ ውክልናውን በተመለከተ የህዝብ ቁጥሩን በተመለከተ አስፈላጊውን ውክልና እስከተደረገ ድረስና ይሄ አማራን የመጥላትና የማሳደድ ህገ መንግስት ተቀይሮ የአማራን ህዝብ በሚመጥን ሁኔታ ከተደረገ የአማራ ህዝብ ሌሎች ከፈለጉት በተለየ ሁኔታ የሚጠላበት ብሔረሰብን ግምት ውስጥ ያስገባ ስትራክቸር ይፈጠር ቢል የአማራ ህዝብ ብቻውን ከኢትዮጵያውያን ከተስማሙበት እሱ ለብቻው የሚጠላበት ምንም ምክንያት የለው ስለምን ቦርዱ ልክ አገኘ ፖለቲካል ሪፕሬዘንቴሽን ካገኘ ታክስ የሚከፍለውን ያህል የፖለቲካ
መብቶቹ እስከተጠበቁለት ድረስና በሁሉም አካባቢ ውክልናውን ካገኘ ያማራ ህዝብ በተለይ ባህሉም ቋንቋውም ከተከበረለት መሳደዱ ከቀረለት አትግደሉኝ አታባሩኝ ነው እንጂ ያለው ምንም ኢትዮጵያውያን ከፈለጉት የሚጠላበት ምክንያት የለው በሌላ ማነጋገር ደግሞ የለም ብሔረሰብ ላይ የበለጠ ማተኮራችን ጎርቶናል ስለዚህ ለዘብ አድርገን ሲቪክ ናሽናሊዝምም ያለበት መልቲካልቸራል የሆነ ለትራንዚሽን የሚያገለግለን የጋራ የሆነ ነገር እንፍጠር ከተባለ አዘሴም ታይም ውክልናውን በተመለከተና ፍታዊ እስከሆነ ድረስ ያማራ ህዝብ በተለየ ሁኔታ ይሄን አልፈልግም የሚልበት ምክንያት የለው በሶስተኛም ደግሞ አለፍ ብለን ሲቪክ ናሽናሊዝም ያለበት አንድ ሰው አንድ ድምጽ እናድርግ ፌደራል አስተዳደሩን እንደው ብሔረሰብ ላይ ትኩረት ያላደረገና የቋንቋ ፖሊሲ ብቻ አድርገን የጋራ ዜግነትን የሚያደርግ እናድርግ ከተባለም ያማራ ህዝብ የሚቋቋሙበት ነገር በዚህ በሶስቱም በነገርኩ ነገሮች ስታይ ከኦሮሞ ህዝብ ጋር ከትግራይ ህዝብ ጋር ከደቡብ ኢትዮጵያ ህዝብ ጋር ከአፋር ጋር ከጋምቤላ ጋር የሚያጋጨው ምንም አይነት እንትን የለው የሚፈጠረው የፖለቲካ መዋቅርና አደረጃጀት የምንፈራራበት ምክንያት የለው ይሄ ከሆነ ደግሞ አንድን የፖለቲካ ኃይልን በጠላትነት የምንፈርጅበት በቂ ምክንያት የለም የኛ ችግራችን መዋቅራዊ ነው ስትራክቸራል ነው የህልውና ደጋጋጥሞብናል መዋቅራዊ በሆነ ሁኔታ በድሮን እየተደበደም ንብረት እየተቃጠለ እምነቶቹ ታሪኩ ባህሉ እየተንቋሸሸ ነው ይሄንን ሪቨርስ እስካደረግን ድረስ ወደፊት በሚሆነው ነገር ላይ ከኢትዮጵያውያን ጋር እኩል ተደራድረን የምናደርገው ነገር ስለሆነ ከኦኤልኤም ጋር ፍታዊ የሆነ የፖለቲካ ድርጅትና ህጋዊ ሆኖ ጥያቄዎችን ይዞ እስከመጣ ድረስ ከህዋትም ጋር ኮንስቲትዩንሲውን አሳምኖ እስከመጣ ድረስ ከአፋር ይወከል ከሶማሌ ይወከል ከቤንሻንጉል ይወከል ከየትኛውም የህብረተሰብ ክፍል ይወከል በዜግነት ፖለቲካ ብሎ ይምጣ ያማራ ህዝብ በልዩ ሁኔታና በስጋት የሚያየው ነገር የለም ስለዚህ ትግሉን ማቀናጀት በምንም አይነት ጥያቄ ውስጥ የሚገባ ነገር አይደለም ትብብር ያስፈልጋል ነው መሰለኝ ግልጽ በሆነ አነጋገር ኮዲውስ መጀመር የለበትም ምክንያቱም የአብይ አህመድ መንደር በከፍተኛ ደረጃ የሚረበሸው እንዲህ አይነት ጥምረቶች ኮዲውስ ሲኖሩ ነው አዎ በርግጥ ፋኖ የራሱን የቤት ስራ እየሰራ ነው አልጨረሰም ያን አጠናቆ ሲመጣ ከሌሎች ኃይሎች ጋር ንግግር የሚጀምርበት ሁኔታ እንዳለ አመራሮቹ ሲናገሩ እንደነበረ እሰማለሁ ያው መረጃውም በብዙ መልኩ አየር ላይ ነው ያለው ነገር ግን የአብይ አህመድ መንግስት እየተዳከመ ነው እንደምናየው ከምናስበው ጊዜ በፊት ክንብል ብሎ ሊወድቅ የሚችልበት እድሉ አለና ከወዲው አውላላ ሜዳ ላይ ዝም ብሎ ምድረበዳ ላይ እንዳይሆን ከወዲው እነዚህ ኃይሎች ባለው አጠቃላይ ሁኔታ ላይ ትብብር ቢፈጥሩ መነጋገር ቢጀምሩ ያ በራሱ ያንን መንደር የበለጠ ሞቱን ሊያፋጥነው ይችላልና መነጋገር መጀመር የለባቸውም የምን መሽኮርመም ነው አንዳንድ ጊዜ አብይ አህመድና እነሽመልስ መንደር ኦላዎችን የኦሮሞ ነጻነት ሰራዊትን ከፋኖ ጋር ሰሩ ፋኖ ከጀርባቸው አለ ያለ የማሸማቀቅ ነገር ይተከማሉ ኦላም በዛ መንገድ ይሄንን ሰብሮ መምጣት ካለበት ፋኖም ያንን ገፎ መምጣት ካለበትና ወደፊት በጋራ አብሮ መስራት የሚችሉበት ሁኔታ በግልጽ ቢታወቅ የበለጠ ትግሉን ያፋጥነዋል የሚሉ ወገኖችም አሉ እንደው መጀመር የለበትም ከወዲሁ ኢንጂነር ይልቃል አንዴ አሁን እኮ ተጀምሯል ማለት ነው ምንችለው ኮሚሳይ ምክንያቱም ተጀምሯል ለማለት የሚያበቃይ ምንድነው ኦኤልኤ የሰጠው መግለጫ አትሊስት በፕሮፓጋንዳ ደረጃ ለጠላት መጠቀሚያ እንዳይሆን እና ወደፊት በተነጋግረን እናደርገዋለን ያለንን ጥያቄዎች ሁሉ በሽግግር ጊዜ እንፈታለን ካለው ኦኤልኤ ወይም ደግሞ ፋኖ በተለያየ ፋኖ አደረጃጀቶች የሚሰጡት ሁኔታ በጠላትነት የፈረጅነው ድርጅትም ሆነ ህዝብ የለም ብለው ከተናገሩ እና ችግራችን መዋቅራዊ ነው ስርዓቱ ላይ ነው ችግራችን የወደፊቷ ኢትዮጵያን በጋራ ተነጋግረን በይናለን ካሉ በጋራ መነጋገር ጀምሯል እኮ ፐብሊክ ኦፒኒየንን ፍሬም በማድረግ ደረጃ አንድ ላይ እየመጡ ነው ማለት እኮ ነው መሳይ እኔ ምክንያቱም ያኛው የበለጠ ቴክኒካል ነገርና ቀላል ነገር ነው ብዬ ነው የምልህ መንግስት አንዱን ባንዱ ላይ እየተፈራራ እንዲኖር ሊያደርግ የነበረው ነገር ያን ግንብ ሰበሩበት እኮ ስለዚህ እየተነጋገሩ ለመሆኑስ ምን እናቃለን እኛ ወክልና የለንም እንደምታውቀው መሳይ አይደለ ግን በመረ ደረጃ አሁን የምናየው ነገሮች ቅድም እንዳልኩ የሚያጣላ ነገር ከለለ ሁሉም ጥያቄውን ይዞ ወደፊት የሚሄድ ከሆነ አንዱን ባንዱ ላይ ጠላትነት ማያሳይ ከሆነ እኔ አሁን ይሄንን ነገር አንደኛ ፋኖች የራሳቸውን የቤት ስራ አሁን አንተ እንዳልከው መጨረስ ያለባቸው ነገሮች አሉ
በሁለተኛ ደረጃ እኛ በራሳችን የዛና አካል ለማድረግም ሆነ ለመስራት የተለየ ውክልና የለንም ግን በመረህ ደረጃ መነጋገር እንዳለባቸው መወያየት እንዳለባቸው ያብይን ቀጣፊነትና ጭበርባሪነት ሁሉ አሁን የሰሜኖች ተባበሩብኝ ብሎ እንዳለውና ስጋት ላይ እንደጣለ ሁሉ የኦሮሞ ኃይሎች ጋርም የፋኖ ኃይሎች የትግራይ ኃይሎች ባንድ ላይ መነጋገር እንዳለባቸው ምንም ጥያቄ የለውም መነጋገር አለባቸው መወያየት አለባቸው ንግግር መጀመር አለባቸው ምንም ወዲያና ወዲህ የሚባልም እንዲህ በእንትን የሚታይ አይደለም መሳይ ቀደም እንዳልኩ ነው አሁን ያንን ሁሉ ነገር ያወራውልህ በፐርሰፕሽን ደረጃ ህዝብ ታርዷል ቤት ውስጥ ተቃጥሏል ከነንብረቱ ቤተክርስቲያን ወድሟል ይሄንን ደግሞ በፐርሰፕሽን ደረጃ ለንቅናቄው አጠቃላይ የመረዳት ነገር አለ አይደለም በአማራ በኩል ስለዚህ ያን ስጋቱን በሎጂክ እንዲያስረዳው ነው ያን ሁሉ ነገር ያልኩ ዋናው ነገርም ደግሞ አመለካከታችንን ግልጽ ስናደርግ ለውሳኔም ቀላል ይሆንልናል ማለት ነው በጥላቻ ንግግር ሽመልስ የበለጠ ከጃልመሮ ከበለጠ ጃልመሮን እየፈራው ሽመልስ እየደበደበኝ ለምንድነው ጃልመሮን በስጋት ማየው በዚህ ደረጃ እንዲያዩት ነው ቤተክርስቲያን ሲቃጠልና ህዝብ ሲፈናቀል ሽመልስ የሚቀንስ ከሆነ ቁጥር እንዲፈናቀሉም ዝም ካለ ህዝብን ከህዝብ የሚያጋጭ ንግግር በየጊዜው አብይና ሽመልስ ከሆኑ የሚናገሩ ለምንድነው ኤልኤ ነው ያንን ነገር ኦነግ ሸኔ ነው ያን ያደረገው እየተባለ ያንን ፕሮፓጋንዳ ማምነው ለምንድነው ያንን ማድረጉን እስከሆነ ደግሞ አድርጎ እንዲያረኩት ብሎ መንግስት ካላሳይ ለምንድነው ጭራቁ መጣለ እየተባልኩ ራሴን ማታለል ማለት ነው ስለዚህ በዚህ ሁኔታ ውስጥ ባለማድረግም እያስጠቃን ያለ መንግስት ነው ችግርም እየፈጠረና የጥላቻ ንግግርና በህዝብ በርስ ቁርሾ ያረገ ዜጎች እንዲሞቱ ያደረገ መንግስት ነው አሁን ባለበት ሁኔታ ኦኤልኤን በስጋት የምናይበት ለብዙ ህዝብ ነው ይሄን የምናረጋው በቂ ምክንያት ከአብይና ከሽመልስ የበለጠ ደጋግም የምናገር የጥላቻ ንግግር ወንጀልን ማስፋፋት አማራን ማሳደድ በቦምብ መደብደብ ኦነግ ሸኔ ሲባል ብቻ መጥፎ ስል እየሳል ያንን መከተል የለብንም በተግባር ግን ወደፊት ትራንዚሽናል ጀስቲስ ይኖራል ብለን ደጋግመን እናስባለን ያጠፋ አካል ካለ በዛ ሂደት ውስጥ ተጣርቶ ደግሞ የድርሻውን ይሄንን ደግሞ ደጋግሞ ሲናገሩት ይጣራ ገለልተኛ አጣሪ ይግባ ብሎ የሰዎች በተደጋጋሚ ሲናገሩ ሰምቻለሁ ከዚህ ውጭ ልል አልችልም አሁን ባለው ሁኔታ ተጣርቶ ግን ወንጀለኛ ከተገኘ በዛ ሂደት መጣራት አለበት በሰባዊ መብት ገፈፋ ባለፈው በኢትዮ ኤርትራ ጦርነትም ቢሆን የሰባዊ መብት ረገጣ ይፈጸመና የተፈጸሩ ወንጀሎች የጦር ወንጀሎች ካሉ በትራንዚሽናል ጀስቲስ መጣራት እንዳለበት በየትኛውም ወገን የተፈጠረ ነገር ይሄ መጣራት እንዳለበት በትግራይም ይሁን በአማራ ክልልም ይሁን በኦሮሚያም ይሁን የተፈጠሩ ወንጀሎች ሁሉ ተጣርተው በሽግግር ጊዜ ፍትህ መታየት እንዳለባቸው እናምናለን ይሄ ከሆነ ደግሞ ኦኤልኤን እንደ ጭራቅ ያስፈራራ መኖሪያ ማድረጉን ማብቃት ያስፈልጋል ትክክለኛ የሆነ የፖለቲካ ጥያቄዎች ጋር ሄዶ እንዴት ሽግግር መመስረት እንዳለብን የሚያደርጉ ነገሮች ከትግራይም ከአማራም ከኦሮሚያም ያሉ ኃይሎች ተባብረው አብይን ማነቅ አለባቸው ይሄ ደግሞ አሁኑኑ መጀመር አለበት የሚለው በግልጽ ቋንቋ መነገር አለበት መሳይ እንግዲህ ኢንጂነር ሊቃል ወደ ፋኖ ጉዳይ እንምጣና መቼም የፋኖ ነገር ያው ብዙ እንደ መረጃው ሁኔታ ነው የሚለያየው እኔ ባለኝ መረጃ አንተ ባለ ሌሎችም ባላቸው መረጃ ነው የፋኖን ወቅታዊ ቁመና ድምዳሜ እየሰጠን ያለ ነውና እኔ ባለኝ አሁን ወቅታዊ መረጃ ፋኖ የበለጠ እየገዘፈ ሊመጣ የሚችልበት የበለጠ ትርጉም ያለው ከዚህ በፊት ያው በቁጭትና በንዴት ያው አትግደሉኝ አይነት በራፉ ድረስ የመጣውን ኃይል ለመመከት ብሎ ተሰባስቦ የገባ ጫካ የገባ ነፍጥ ያነሳ ኃይል ነው አሁን ግን ትርጉም ያለው ተነጋግረው ቁጭ ብለው ባለፉት 2 አመታት ምንድን ነበር ክፍተቶቻችን ምንድን ነበር መድፈን የነበረብን ምን ነበር ማድረግ የሌለብንና ማድረግ የነበረብን የሚሉትን በሙሉ ሲነጋገሩ እንደነበረ በአንድ እውነት ለመናገር በአንድ ጊዜ 3 ነገሮችን ያደረጉ ነው የቆዩት አንዱ ግምገማ ነው ሰፊ ግምገማ ሲያደርጉ ነው የቆዩት ሌላው ስልጠና ነው ስልጠና በሰፊው በተለያዩ ፋኖ መዋቅሮች ሲሰጡ ነበሩ ሌላው ሶስተኛው ደግሞ ውጊያ ነው ውጊያውም አልተቋረጠም ስለዚህ እነዚህ 3ቱን ነገሮች ሲያደርጉ ነበር የውጊያ ሁኔታ የቀነሰው ግምገማውና ስልጠናው ላይ የበለጠ ጊዜ ወስደው በማድረጋቸው እንደሆነ በግል ያገኘሁትን መረጃ ያመለክታል እንደው አንተ ስትረዳው ያው
በተለያየ መልኩ አሁንም ፍጥጫው አለ አሁንም በዚህም በዛም የሚባሉ ነገሮች አሉ የፋኖን አንድነት እንዳይመጣ የሚያደርጉ ነገሮችን እንሰማለን ሚዲያው አሁንም ከልዩነት ይወጣ ዘገባ እየሰራ አይደለምና ያ እንዳለ ሆኖ ግን እኔ በሰፊው የሚታየኝ ጥንካሬውና በቀጣይ ይዞ የሚመጣው የተለየ አዲስ ምዕራፍ እንደሆነ ነው ምረዳው እስቲ ባንተ በኩልስ መረጃዎች ይኖራል የኔን ያህል ከኔ ሊበልጥ የሚችል በዛ ደረጃም ሊታይ ይችላል ግን ያንን ሰብስበ ምንድን የተረዳው ፋኖ ምን ላይ ነው ያለው እንዳልከው ነው መሳይ እንግዲህ ምንድነው አንዳንዱን ነገር ማየት ለሚፈልግ ሰው ይታያል ፕሮፓጋንዳ ከፈለክና ጥላሸት ለመቀባት ከፈለክ ደግሞ የሚታየውንም ነገር ልታየው አትችልም ግን የሚሆኑ ነገሮችን ብቻ ዝም ብለ ወስደ ብታይ ፋኖ እየተጠናከረ ለመሆኑ ከመፊቱ በተለየ ጊዜ በሄደ ቁጥር እየተጠናከረ መሄዱ ማየት ትችላለህ አሁን ሰሞኑን የምናያቸው በአብዛኛው በሁሉም አካባቢዎች ስልጠናዎች በሰፊው ታያለህ አይደል ስልጠና ለመስጠት እኮ የምትቆጣጠረው ቦታ ያስፈልጋል ስልጠና ለመስጠት እኮ ተረጋግቶ ማሰብ ያስፈልጋል ስልጠና ለመስጠት እኮ ቀድ ያስፈልጋል ስልጠና ለመስጠት ሊደርሺፕ ያስፈልጋል ታዲያ ስልጠና ለመስጠት የምታሰለጥነው ሰው አምኖበት በጉዳይ ሰው ልታገኝ ያስፈልጋል አይደለ እንግዲህ የሚሰለጥን ሰው አገኙ የሚያሰለጥኑበት ቦታ አላቸው ለማሰልጠን የራሳቸው ገዢ ቦታ አላቸው ያንን ለማሰልጠን የሚያስፈልግ እቅድ የሚፈጽምና እቅድ የሚያወጣ አመራር አላቸው ታዲያ ጦርነትማ መቼ ተኮስ መቼ ይባል እኔ እናንተ አናቀውም መሳይ የጦርነት ስትራቴጂ የሚያደርጉት መቼ ነው የምናጠቃው በየት በኩል ነው የምንተኩሰው በየትኛው አይነት የማጥቃት ስልት ነው የምናደርገው የሚለውን ይሄ ሚሊተሪ ስትራቴጂ ነው ልናቅ አንችል ግን የፋኖን ማደግ ከሆነ ምን ሳይንቲፊክ የሆነ ነገር ለሚያቅሰው ይሄ በገፍ ይሄ ነገር ሲሰራ ስታይ ደግሞ የበለጠ እንደው እንዳብይ ከሆነ እንደው ሊያስደነግጥህና ሊያስጨንቅህ ይገባ እንደዚህም ግራ የተጋባው ማብይ በዛ ይመስለኛል እውነቱን ለምን ተከታታይ የሆነ ስልጠና ሲሰጥ ካየኮ በቃ ፕላን አድርገው ከዚህ እስከዚህ እና ያልሰው እናሰለጥናለን ብሎ ያንን እቅድ አድርገው እየሰሩ ነው ማለት ለዛ የሚሆን ሰው ደግሞ በተግባር ያገኙ ያስመረቁ አሳየ ያን የሚያደርጉበት ገዢ ቀጠና አገኙ ያንን የሚያከናውን ሊደርሺፕ እና አሰልጣኝ ሪሶርስ አላቸው ማለት ነውና ይሄንን ሁሉ ደምረህ ቀንሰህ ስታየው አብይ ማን መሳይ በየትኛው መመዘኛ በከባድ ፍጥነት ያደጉ እንደሆኑና መንግስትም መዳከሙን እና መጨነቁን ካልሆነ ሌላ ሳይድ የፋኖ መዳከም ተብሎ ሊገለጽ የሚችል ነገር አይታይም እንዳልኩ ጦርነት ዛሬ ተዋጉ ነጋል ተዋጉም እንደዚህ የሚለው ከሆነ እኔ ላቅም አልችልም ላስብም አልችልም ለምን ቀዘቀዘ ለምን አይዋጉም የሚለው ምክንያቱም ይሄንን ሊተነትን የሚችል ወታደራዊ ተንታይ ብቻ ነው ይሄንን ያላደረጉት እንደዚህ ይሆናል የህዝብ ግንኙነት ስራ አሁን ሰሞኑን በተለይ በዚህ ሁኔታ አብይን የበለጠ ማስጨነቁና ፓኒክ ሪአክሽን መሆኑ እንዲረበሽና ከህዝብ እንድነጠል አድርጎታል ስለዚህ ይሄ የሚደረገው እንቅስቃሴ ሁሉ አጠቃላይ በህዝብ ውስጥ የድጋፍ መሰረታቸውን ለማሳደግ የበለጠ ተቅማቸው ሊሆን ይችላል ሚሊተሪ ኢንተለጀንስ የበለጠ እንዲያገኙ ድል ሰጥቷቸው ይሆናል ዊጅስትሩ በሰፊው ደግሞ ካየ የዘነጋነው ነገር በጣም በብዙ ሁኔታ በራሳቸው ሪፖርት እንደምታየው መከላከያው በብዙ የከዳ ነው እና የመከላከያ መክዳት ዜና በየጊዜው እየሰማ ስልጣናቸውን በሚሰጡበት ጊዜ የመከላከሉ ውጊያም በተገቢ ሁኔታ ያደረጉ ካየ ይሄ ሁሉ ሰልጣይ በሁሉም አካባቢ በተቀናጀ ሁኔታ ከተደረገ ኃይሎች ደግሞ በብዛት በየአካባቢው በብዙ መንገድ እየተሰባሰቡ የመጡበትን ሁኔታ በተግባር ስላየው የፋኖ አደረጃጀት እንዳልከው እየበሰለ እየገመገመ ከዛም ባለፈ እኔ የሰማዋቸው ነገሮች አሉ እንዳልኩ እንደው እያንዳንዱን የነሱ የዲቴል ስራ እንጂ በየክፍለ ጦሩ በተለያየ አደረጃጀቶች ያሉ ችግሮች እየሄዱ እየፈቱ እየገመገሙ መዋቅሮችን እያስተካከሉ መለወጥ ያለባቸውን አመራሮች እየለወጡ እንደሆነ ሰምተናል አይተናል ይሄ ግን የራሳቸው የውስጥ ስራ ስለሆነ እንደው ወደ አደባባይ ሞቶ ለህዝብ ግንኙነት ማድረግ ያለብን አይመስለኝም እውነቱን ለመናገር እንጂ ያ ግን የሚያሳየው የመጠንከርን የመርጋትን አስቦ አቅዶ የመስራትን ነገር ነው የሚያሳየው ያ ደግሞ
ከሚያሰለጥኑት ግዙፍ ኃይል አንፃር ስናየውና በየጊዜው ከሚያደርጉት ነገር ከመንግስትም ሽብር ስናየው ፋኖች በሰፊው መጠናከራቸው ነው የሚያሳየኝ መሳይ እንግዲህ ብልጽግና ፕሮፓጋንዳ በአንጻሩ በሰፊው በተለይ ፋኖን አሳንሶ የማየት አንድ ጀነራል የተናገሩትንም እዚህ ላይ መጥቀስ ያለብን ይመስለናል ወደ ንዑስ ሽፍታነት ተቀይሯል የሚል ነገር አንስቷል ይሄ ብቻም ሳይሆን የአማራ ምስለኔው ማስተዳደር በክልሉ በአሁን ሰዓት ሙሉ በሙሉ ሰላም ማስፈን ተችሏል ያንን የማጠናከር ቀጣይ ስራ ይጠብቀናል እንጂ ሰላም በክልሉ በሙሉ አስፈነናል የሚል ነው ይሄም የፋኖ እንቅስቃሴ የትም ቦታ እንደሌለ ፋኖ እየደከመ እንደመጣ ለማሳየት ሄዱበት ርቀት ነው በቅርቡም እንደዚሁ ጀነራሉ ማመድ ተሰማም የተናገሩትን መጥቀስ የሚገባ ነው ማመድ ተሰማ እንዳሉትም በአሁኑ ሰዓት ወደ ፖለቲካዊ የብልጽግናን የፖለቲካ መዋቅር ወደ ማደራጀትና የበለጠ ማጠናከር ስራ ውስጥ እየገባን ነው የፋኖ ማለት ያው እነሱ ጽንፈኛ የሚሉት የጽንፈኛው ኃይሎች በሰፊው የተመቱበትና አቅም ያጡበት በመሆኑ ቀጣዩ ስራ የፖለቲካውን መዋቅር ማስተካከልና ክልሉን ፖለቲካው እንዲያስተዳድረው እኛ ወታደሮች ሚናችን የቀነሰ የሚመጣበት ሁኔታ እየሰራንበት ነው ብሏል ይሄ ከምን የመነጨ ነው ተደጋጋሚ ነው በየቀኑ ነው እንዲህ አይነት ፕሮፓጋንዳ የሚሰማው ምናልባት ይሄ ስትራቴጂ ያዋጣል ብለው የሄዱበት ወይስ መሬት ላይ ያለውን ሐቅ ማንበብና መረዳት ሳይችሉ ቀርተው ነው እንደዚህ አይነት ነገር ለህዝቡ ያቀርቡ ያሉት ከምን የመነጨ ይመስላል እዚህ ሰዎች ጋር አንድ ኢትዮጵያ እኮ በጣም ችግር ውስጥ የገባቸው መሪነት ከተግባሮቹ አንዱ አራያነትን ይጨምራል መሪ ሲሆን አሁን መሪው ከተናገረ ሲባል በመሪው አራያነት ተማሪዎች በርትተው ያጠናሉ ልጆች አይዋሹም አገራቸውን ይወዳሉ እርስ በርሳቸው ይፋቀራሉ እነዚህ አይነት ነገሮች ሁሉ የሚመጡት እንግዲህ በተለይም በአገር ደረጃ አይደለም በቤተሰብ ደረጃ እንኳን አባት ያላግባብ የሚሰክር ከሆነ የሚዋሽ ከሆነ የሚዘሙት ከሆነ ከሱ የሚወለዱ ልጆች ሁሉ የሱን አራያነት ያያዩ የሱን መጥፎ ስብዕና ያያዩ በስነ ስርዓት በሙሉ ልብነት የማደጋቸው ነገር ትክክል አይመጣም ማለት ነው ይሄን ደግሞ በአገር ደረጃ ስትወስደው በጣም ትልቅ ይሆናል ማለት ነው የመሪ ሚና መሪ ዩኒፋየር ይሆናል መሪ አርአያ ይሆናል መሪ የኢንቴግሪቲንም ነገር የስብዕናንም ነገር የነገሮችን የሚነገሩበትን ደርዝ ነገር ኃላፊነት በተሞላበት መልኩ ማድረግ አሁን እነዚህ ሰዎች እኮ ውሸት የባህሪያቸው ሆነ እኮ በቃ መንግስት በየትኛው ሁኔታ እንደው በፖለቲካ ነጭ ውሸት ሳይሆን በእንግሊዘኛው ስፒኒንግ ይሉታል ምንድነው የራስን አንግል መርጠህ መልካም እንደሰራህና ጥሩጥሮቹን መርጠህ የመናገር ማለት ነው አይደለም እንደው በፖለቲካ ያለ ነገር አጉልቶ የራስን ውጤትና ስራ የበለጠ መናገር እንጂ ነጭ ውሸት መዋሸት ማለት አይደለም በፖለቲካ የክርክር ስለሆነ አንተ የተሻልክ መሆንህን ለማሳየት የኔ ጥሩጥሮች ገጽህን መጥፎውን ሳታሳይ ጥሩጥሩ መናገር ነው ስፒኒንግ ነው የሚባለው አማርኛ ቀጥታ ትርጉም ስላጣሁለት አሁን በእናብይ ግን ነጭ ውሸት እኮ ነው የኤርትራን መንግስት ጨለማ ጊዜ ጥላህ በሚሸሽ ጊዜ የጨለማ ጊዜ ጓደኛዬ ሲል የነበረው ህዝብ ገብቶ ጨፈጨፈብኛል በአንድ ቴሌቪዥን ሁለት እዛው ላይ የሚታይን ነገር ይሄንን ምንድነው የምትለው መሳይ እስከ ትናንትና ድረስ ቦርደር ላይ ያሉ ችግሮችን እንድትፈቱ ብሎ ከዋቶች ጋር ተነጋግሮ የነበራቸውን ግንኙነት ዛሬ መገናኘት ነው ወርዶ ብሎ መግለጫ ሰጠ እና የኢትዮጵያ ውስጥ የናብይ መኖር ያመጣብን ጣጣ ራሱ የሞራል ዲኬ ሁሉ እንዲኖር ነው የብስባሽነታቸው ደረጃ ዳርቻ የለውም በእውነት ነው ማለት አይደለም እና እነዚህም ሰዎች አሁን ቀደም ያልኩን ነገር እንግዲህ ቦታ ተቆጣጥረው በመቶዎችና በሺዎች ሰው ያሰለጠኑ ያን ሁሉ ነገር ያዩ ተዳክመዋል ብሎ ያወራሉ ያ ዝም ብለው ያ የሚታየው ሰው በቀወጥ እና ምንድነው ነው ማለት ይሄ አሁን ፖለቲካ ነው ይሄ አሁን ፕሮፓጋንዳም ደርዛለው ነው ማለት ቀደም እንዳልኩ የነሱ ግን ያመጡብን ጣጣ መንግስትን ህዝብ እንዳያምን በቃ ከዚህ በኋላ መንግስት የሚባለው እንደናብይ ከሆነ እኮ በቃ ከማጅራት መች የሚለየው የለም በኢትዮጵያ ውስጥ
መንግስትና ማጅራት መጪ ልዩነት የለውም አሁን በኢትዮጵያውያን ወጣቶች አመለካከት ውስጥ ይሄንን መቀየር ጭምር ነው አንዱ ትግል የመንግስትን ክብር ሞገስ ፐብሊክ ኦፊስ ያለውን ሐላፊነት ለህዝብ ማገልገልን የመሰለ የተከበረ ነገር እኮ ነው ያቆሸሹት እኮ ነው እና እንደ ፕሮፓጋንዳ ብለመልስ ልትሰጠው የምትችል አይደለም ማለት ነው ማሳይ እኮ ፕሮፓጋንዳ እኮ ያን ያመጣውን ነገር በሌላ መከራከሪያ አፍርሰህ ምን ብለህ ምናምን የሚሆን ቢሆን እኛም የፋኖ ስራዎችና ውጤቶች ያመጣን ነገሮች ከየት ተነስተው የት እንደደረሱ ብለን እናወራ ነበር ያ አይደለም ባይኑ ያያቸው በአራቱም ቀጠናዎች በስልጣና ወጣት እየጎረፈ ያየ ጠፍተዋል ይላል እና ይሄን ምን ትለዋለህና የነዚህ ሰዎች እንትን ለክርክርና ለውይይትም በመንግስትነት ደረጃ እንዳንድ ትልቅ ሰው የግሮን አፕስ ምንዋራው አይደለም እንደናንተ እድሜ ክልል ውስጥ ያለ ሰውና ለፖለቲካ ትልቅ ኃላፊነት ያለው ስራ መሆኑን አድርገን ለምናወራ ሰዎች ለወሬ የሚመጥንም አይደለም የነሱ የውሸትና የቅጥፈት ደረጃ ማሳይ እንግዲህ ኢንጂነር ይልቃል ዝግጅታችንን ያበቃን ነው ምናልባት ያልተነሱ ጉዳዮች ካሉ በወቅቱ መታወቅ ያለባቸው በተለይ ከፋኖ ጋር በተያያዘ ቀደም ሲል እንዳልኩትም አሁንም ችግሮች አሉ ችግሮቹ የፋኖን አቅም የሚፈታተኑ ናቸው እንደው በታሰበው ጊዜ ውጤት እንዳይመጣም የሚጎትቱ ናቸው አሁንም ያላባራ አሁንም ያልቆመ አሁንም በብዙ መንገድ ችግር ሆኖ የዘለቀ ነገር አለ እሱ ነገር መፈታት ይገባዋል ተብሎ ይታመናል ጣት በመቀሰር አከለ ትክክለኛ ያ ጥፋተኛ የሚሉት ውስጥ ነገር መግባት የሚያስፈልግ አይደለም ችግር ካለ መፈታት እንዳለበት ይታመናልና እንደው ከዚህ አንፃርም መሰረታው የሚባሉ ነገሮች አሁንም ችግሩን ይያዝን እየጎተት ነው እየተከተለን መሄድ የለበትምና ከዛም አንፃር እንደው እንደማጠቃለያ ሐሳብ ምን ማለት ትችላለህ በዚህ ዝግጅታችን እናበቃለን እንግዲህ እሺ መሳይ እውነትህን ነው እነዚህ ነገሮች አልቀው ኢቮልቭ አድርጎ አሁን ከአንድ ደረጃ ወደ አንድ ደረጃ ፋኖ መሸጋገር አለበት አንድ የጋራ አመራር ፈጥሮ የነገሮቹን ሁኔታ ሁሉ ይሄ ሴንስ ኦፍ urgency መረዳት ያስፈልጋል በቀጠናው በአለም ፖለቲካም በምንም ሁሉ ብዙ ነገሮች ተለዋዋጭ ነውና በፍጥነት ነገሮች ሁሉ እየተቀያየሩ አሁን ቅርብ ጊዜ በተባበሩት መንግስታት ሴኩሪቲ ካውንስል ላይ ቻይና አሜሪካና ራሺያ ባንድ ጎን ሆነው ድምጽ ሲሰጡ አይተናል ይሄ በጣም ፈጣንና አዲስ ለውጥ ነው ስለዚህ እነዚህ ነገሮች ሁሉ እንደምታቀው ካለም ተለይተን የምንኖርበት አይደለም ኢትዮጵያ ደሴት አይደለችም እንደውም በአለም ላይ ትኩረት የሚሰጣት ሀገር ነች ያ በመሆኑ ደግሞ የሚደረገው ንቅናቄ በፍጥነት የቀጠናውንም ሆነ የሀገራችንን መረጋጋት የሚያመጣ ኃላፊነት የሚሰማው ኃይል ሆኖ ለመገኘት እነዚህን በውስጥ ያሉ ነገሮችን ጨርሶ ኢቮልቭ ማድረግና በዙሪያችን ያሉትን አካላት ሁሉ አሁን ባየነው ሁኔታና በተግባር ቅድም እንደተነጋገርነው የኛ ሀገር ውስጥ ያለው መንግስት ከኛ አልፎ ለቀጠናው ሁሉ ችግር እንደሆነ በተግባር አይተናል ሱዳን ውስጥ ገብቶ ችግር ፈጥሯል ክዶታል አልቡርሃንን ስለዚህ ይሄ ሰውዬ ባብይ ጋር ቢነሳ ሌጂቲሜት የሆነ መብት አለው እንዳንድ የራሱ ኔሽን ስቴት እንዳለው ሀገር የሶማሌ መንግስትም ባብይ መንግስት ላይ ቢነሳ ሌጂቲሜት የሆነ እንዳንድ ጎረቤት ኔሽን ስቴት መብት አለው የኤርትራ መንግስትም እንደዚህ ሉዓላዊነቱን በሚነካ ሁኔታ በአደባባይ መግለጫ ሲሰጥ ያየ በአብይ ላይ ቢነሱ ሌጂቲሜት የሆነ የኔሽን ስቴት ጥያቄ አላቸው በሌላ ወገን ደግሞ በአገራችን ውስጥ ያለን አካሎች በኦሮሚያም በትግራይም በአማራም ላይ ከአንድ መንግስት የሚመነጭ የህልውና አደጋና በየቀኑ በድሮን እየተደበደብንና በረሃብ እየተሰቃየን ያለን ህዝብ ስለዚህ እነዚህ አካላት ተባብረው ይሄንን መንግስት ከላያችን ላይ ማንሳት ለቀጠናው ለአጠቃላይ ለኢትዮጵያም ለዓለምም ወሳኝና ለነገ የማይባል ስራ መሆኑን አይተን ያለምንም ይሉንታ ያለምንም መደባበቅ እነዚህ አካላት ጋር የተቻለውን ሁሉ ትብብር አድርጎ መስራትና አብይን በፍጥነት ማንሳት ምርጫ የሌለው አማራጭ ነው ይሄንን ለማድረግ ደግሞ በፋኖ ውስጥ ያሉት የውስጥ የድርጅት አደረጃጀቶችና ስራዎች በፍጥነት አልቀው ለሁለተኛው ምዕራፍ ስራ ራሱን ዝግጁ አድርጎ መቅረብ አለበት የሚል ሐሳብ አለኝ ይሄው ነው መሳይ